ዓለም በከባድ የእንቅልፍ ስሜት ውስጥ ስትዋጥ፣ ጸጥታው ሲነክስ፣ በማይታየው ዓለም ግን ትልቅ ጦርነትና ታሪካዊ ድል ይደረጋል። አብዛኛው ሰው በጭንቀትና በድካም ተኝቶ እያለ፣ ጥቂት ብልህ ሰዎች ግን የሕይወታቸውን ታሪክ በዝምታ ይቀይራሉ። ዛሬ የምነግራችሁ አንድ ትልቅ ምስጢር አለ። ይህን ምስጢር የተረዱና የተገበሩ ሰዎች ሕይወታቸው ከስር መሠረቱ ተቀይሯል። የዛሬው ርዕሳችን ተራ መረጃ አይደለም። በብዙዎቻችን ዘንድ የተረሳው ነገር ግን የቅዱሳን አባቶቻችን የድል ቁልፍ የሆነው የመንፈቀ ሌሊት ጸሎት በሕይወታችሁ ላይ የሚያመጣቸውን አስገራሚ ለውጦችን የምንመለከትበት ነው። ይህን መልእክት በትኩረት ስትከታተሉ እንደ እግዚአብሔር ፈቃድ ዛሬ ማታውኑ ሕይወታችሁን የሚቀይር፣ ምናልባትም እስከ ዛሬ የተዘጋባችሁን የሕይወት በር የሚከፍት አንድ ትልቅ ውሳኔ ላይ ትደርሳላችሁ። ይህ እጅግ በጣም ጠቃሚ የሆነ መልእክት ለብዙዎች ይደርስ ዘንድም ቪዲዮውን ላይክ በማድረግ እንድትጀምሩት በአምላካዊ ፍቅር እንጋብዛለን። አንደኛው እና የመጀመሪያው አስገራሚ ለውጥ ጥልቅ የሆነ የአእምሮ እረፍትና ከጭንቀት ነፃ መውጣት ነው። በስነ ልቦናው ዓለም የሌሊቱ ጸጥታ አእምሮአችን ከቀኑ ጫጫታ፣ ከሶሻል ሚዲያ ትርምስና ከሰዎች ግፊት አርፎ ወደ ውስጥ እንዲመለከት የሚያደርግበት ወርቃማ ጊዜ መሆኑ ይነገራል። በመንፈሳዊው ዓለም ደግሞ ይህ ሰዓት ከፈጣሪያችን ጋር ያለ ምንም ትኩረት የሚከፋፍል ነገር የምንገናኝበት ነው። በቀን ውስጥ ስንጸልይ ሐሳባችን ሊሰረቅ ይችላል። በሌሊት ግን ዓለም ዝም ስትል ነፍሳችን በግልጽ ትሰማለች። አንድ ወዳጄ በድንገተኛ የጤና እክልና በከባድ የገንዘብ ቀውስ ውስጥ ወድቆ ነበር። የቤተሰቡ ኃላፊ በመሆኑ የውስጡ ጭንቀቱ እንቅልፍ ነስቶት ሌሊቱን ሙሉ ጣራውን እያየ ማሳለፍ ጀመረ። ቀኑን ሙሉ ሲጥር ቢሆንም ዕዳው እየበዛ መጣ እንጂ ምንም መፍትሄ አልመታም። የጭንቀቱ መጠን ከፍ ብሎ ወደ ከባድ ዲፕሬሽን ሊገባ ሲል አንድ ቀን በቤተ ክርስቲያን አባቶች የተሰጠውን ምክር አስታወሰ። ያንን እንቅልፍ እጦት የጭንቀት ጊዜ ወደ ጸሎት ቀየረው። ሌሊት 6 ሰዓት ላይ የተነሳ የእመቤታችንን ምስጋና፣ የዳዊትን መዝሙር መደገምና ስግደት ማድረስ ጀመረ። መጀመሪያ ላይ ከባድ ነበር። አእምሮ ወደ ችግሮቹ ይሮጥ ነበር። ነገር ግን ሳምንታት እያለፉ ሲሄዱ ያ ሲያስጨንቀው የነበረ ትልቅ የተስፋ መቁረጥ ተራራ በውስጡ ፈርሶ ሊገለጽ የማይቻል ሰላም አገኘ። በሚገርም ሁኔታ አእምሮ ከጭንቀት ሲላቀቅ ለችግሮቹ መፍትሄ የሚሆኑ ተረጋጉ ሐሳቦች መጡለት። ንግዱ ቀስ በቀስ ተስተካከለ፣ የጤናውም ሁኔታ ተሻሻለ። ክቡር ዳዊት በመዝሙር 119 ላይ ስለ ጽድቅህ ፍርድ በመንፈቀ ሌሊት አመሰግንህ ዘንድ እነሳለሁ ያለው ለዚህ ነው። የሌሊት ጸሎት ጭንቀትን በማስወገድ እግዚአብሔርን በጸጥታ የምንሰማበት ሰዓት ነው። ሁለተኛው ለውጥ በማይታየው ዓለም የሚደረገውን መንፈሳዊ ውጊያ ማሸነፍ ነው። በመግቢያችን ላይ ጥቂት ሰዎች በዝምታ ታሪክን ይቀይራሉ ብያችሁ ነበር። ምስጢሩ ይሄ ነው። ጠላታችን ዲያብሎስ ሰው ልጅ በስንፍና ሲተኛ፣ እርሱ ግን የሰው ልጅ ሕይወትን፣ ትዳርንና ጤናን ለማብላሸት ይተጋል። ቅዱስ ዮሐንስ አፈወርቅ ለዚህ ጉዳይ ሲያስተምር ሌሊቱ የተሰጠን እንድንተኛበት ብቻ ሳይሆን ተነስተን ከእግዚአብሔር ጋር እንድንነጋገርበትም ጭምር ነው ይለናል። በኦርቶዶክስ ተዋሕዶ ቤተክርስቲያን የሰዓታት ጸሎትና ማህሌት በሌሊት የሚቆመው ያለምንም ምክንያት አይደለም። ዓለም በጨለማ ስትዋጥ ቤተክርስቲያን በብርሃን ትነቃለች፣ ትጸልያለች። ወደ ግል ሕይወታችሁ ስታመጡት ማታ ከእንቅልፋችሁ ነቅታችሁ ስትጸልዩ በቤታችሁ፣ በሥራችሁ ወይም በልጆቻችሁ ላይ የተቃጣው ማንኛውንም የክፋት አሰራር ታፈርሳላችሁ። ይህ መንፈሳዊ ሕግ ነው። በቀን ውስጥ የምናያቸው ብዙዎቹ የሕይወት ድሎች አስቀድመው በሌሊቱ ጸሎት የተሸነፉ ውጊያዎች ናቸው። አእምሮአችንም በዚህ መንፈሳዊ ጥንካሬ ሲሞላ በቀን ውስጥ ለሚያጋጥሙን ፈተናዎች በቀላሉ አንበገርም፣ ጽናት ይኖረናል። ሶስተኛው እና እጅግ ወሳኙ ለውጥ በሕይወት አቅጣጫ ላይ የሚመታ ፈጣንና ተጨባጭ መለኮታዊ ምላሽ ነው። የሌሊት ጸሎት መስዋዕትነትን ይጠይቃል። ጣፋጭ እንቅልፍን ትቶ የሞቀ አልጋን ለቆ በብርድ መቆም ቀላል አይደለም። እግዚአብሔር ደግሞ ለፍቅሩ ብለን የምንከፍለውን ይህን መስዋዕትነት ዝም ብሎ አያልፈውም። በመንፈቀ ሌሊት የሚፈስ እንባ ሰማይን ሰንጥቆ መግባት ኃይል አለው። አንዲት እናት ነበሩ። እጅግ የምትወደው አንድ ልጇ ከመጥፎ ጓደኞች ጋር ውሎ ባህሪው ተቀይሮባት ከቤት እየተርፋ ሱሰኛ ሆኖ ክፉኛ ታዝን ነበር። ብዙ መከረችው፣ አለቀሰች፣ ሰዎችን ላከችበት። ነገር ግን ምንም አይነት ለውጥ አላመጣም። ሁኔታው ከቀን ወደ ቀን እየባሰበት ሄደ።
በመጨረሻ ግን የንስሐ አባቷ የነገሯትን የጥበብ ምክር በተግባር ላይ አዋለች። ልጇ ማታ ሰክሮ መጥቶ ሲተኛ እሷ እኩለ ሌሊት ላይ የተነሳች በእንባ ወደ እግዚአብሔር መጮህ ጀመረች። ለወራት ያህል ይህን የሌሊት ጸሎት አላቋረጠችም። ከቀን ውስጥ ከእርሱ ጋር መጫቃጨቋን አቁራ ትግሏን በሌሊት ከፈጣሪዋ ጋር አደረገች። አንድም ቃል ሳትተነፍስበት ያ በክፋት ታሰረ የነበረው ልጇ ባልታሰበ ሁኔታ በራሱ ጊዜ ከጓደኞቹ ተለይቶ ወደ ልቦናው ተመልሶ ንስሐ ገባ። ዛሬ ላይ እርሱ ራሱ የቤተ ክርስቲያን አገልጋይ ሆናል። የእናቲቱ የሌሊት እንባ የልጇን የሕይወት ታሪክ ከመሠረቱ ቀይሮታል። በሐዋርያት ሥራ ምዕራፍ 16 ላይ ጳውሎስና ሲላስ በወህኒ ቤት ሆነው እግሮቻቸው በግንድ ታስረው ሳለ በመንፈቀ ሌሊት ሲጸለዩና እግዚአብሔርን ሲያመሰግኑ የእስር ቤቱ መሠረት ተናውጦ በሮቹም ሁሉ ተከፈቱ፣ የእስረኞቹም እስራት ተፈታ ይለናል። የእናንተም የታሰረባችሁ ጨለማ የመሰላችሁ መፍትሄ ያጣችሁለት የሕይወት በር የሚከፈተው በመንፈቀ ሌሊት በሚደረግ የጸሎት ትጋት ነው። ታዲያ ይህን ትልቅ ጸጋና በረከት እንዴት እንጀምረው? ብዙዎቻችን መንፈሳዊ ሕይወትን ስናስብ በአንድ ጊዜ ትልቅ ደረጃ ላይ መድረስ እንፈልጋለን። ነገር ግን የሌሊት ጸሎትን ለመጀመር ወዲያውኑ ለሰዓታት መቆም አይጠበቅባችሁም። ዛሬ ማታ፣ አዎ ልክ ይህን ቪዲዮ አይታችሁ በምትተኙበት በዚች ሌሊት ስልካችሁን አላርም ሞልታችሁ ሞክሩት። ቢያንስ ለ5 ወይም ለ10 ደቂቃ ከእንቅልፋችሁ ነቅታችሁ ፊታችሁን ታጥባችሁ በፈጣሪያችሁ ፊት ቁሙ። አጭር ጸሎት አድርሱ። ጸሎተ ማርያምን፣ ውዳሴ ማርያምን ወይንም ጥቂት የዳዊት መዝሙርን በጸጥታ አንብቡ። በሕይወታችሁ ላይ ያለውን ሸክም ሁሉ በዚያች የጸጥታ ሰዓት በእግዚአብሔር ፊት አወርዱት። የሌሊት ጸሎት እንደ ስነ ልቦና ሕክምና አእምሮን ያድናል። እንደ መንፈሳዊ ጦርነት ጠላትን ያርቃል። የሕይወትንም ታሪክ በውበት ይቀይራል። ጀምሩት፣ ታገሉት፣ ጽኑበት። ሕይወታችሁ ቀስ በቀስ እንዴት በሰላምና በበረከት እንደሚሞላ በራሳችሁ ታያላችሁ። ይህን ትልቅ መልእክት ለሌሎችም እንዲደርስ ሼር በማድረግ ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። እግዚአብሔር ማስተዋሉንና ትጋቱን ያድለን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።